ተሳሳሙ። ይሄ በቃ የትልቅ ነገር የናየው ከሱ ጋር ስትሳሳም የነበረችው ልጅ እኮ የመጀመሪያው ከጆን ዳንኤል ጋር የነበረ ፍቅረኛዋ እንደሆነ ያስታውቃል። አልተስማሙም፣ ተለያዩ። ከጆን ዳንኤል ጋር ደግሞ ሆነች፣ አለቀ። ምንድነው ይሄን ያክል ትልቅ ነገር የያዛቸው? ወይ ከሰው ባል ጋር ተጋድማ ይመስል እንጉዲ ከሰው ባል ጋር ተኝታ ከልጆች አባት ጋር ወይ ከሰው ባል ጋር ተኝታ እያወቀች ሆና ቢሆን ኦኬ ጉድጉድ ነው ተብሎ ይወጣል። ፍቅረኛዋ ከነበረ ሰው ጋር በአንድ ወቅት ደግሞ አብረው አልነበሩም፣ ተለያዩ፣ ሌላ ጠበሰች። ሰው አንድ ሰው ከአንድ ሰው ጋር ካለ ዘላለም ዓለሙን ከዛ ሰው ጋር መቀጠል ያለበት። የሰው ልጅ እኮ 5-6 እኮ አይቶ እኮ ካልተመቸው እኮ ትቶ ይመለሳሉ እኮ። ገና አንድ ፍሬ ልጅ ናት፣ ወጣት ናት። እንዳለ ጌመሮች እዚህ ቲክቶከር ላይ ያሉ ጌመሮች 6-7 ወንድ አይደለ እንዲ ያላቸው 7-6ቱን አንድ የሚጠብሱት አዲስ አበባ ውስጥ ማናቅ ይመስላችኋል? እና እሷን እንደ ትልቅ ነገር አቦቺ ነገር ይኸው አንዳለች ለነፍሷ እየዞረቻለች እና እንደ ትልቅ ነገር የምታዩትኝ የናየውን ጉድ ተመልከቱትኝ። አንድ ፍሬ ህጻን ለማሸማቀቅ እንዴ! እሷ እኮ በፖለቲካ አለካቻችሁ ወጣ የምትሳደብ ልጅ። እኔ ለምን እንደምትጠሏት ለምን ጠምዳችሁ ናየውን እንደያዛችኋት እኔ አይገባኝም። ይሄ በቀድብን ያለ ቅናት ሰው ልጅ ለመጣል የምታደርጉት ጥረት በቀድብን ያለ ቅናት። እኔ አሁን ለምሳሌ እኔም ብትሰድቡኝ ኦኬ፣ ከፖለቲካ ውስጥ የነበርኩ ሰው ነኝ፣ ስደቡኝ ይገባኛል ልበል። እኔም ብትሰድቡኝ ለሰደበኝ በደንብ አድርጌ አስታጥቄ መልስ መመልስ ሰው ነኝ፣ ተናጋሪ ነኝ ምናምን። እኛም ብትሰድቡ ኦኬ፣ እች ልጅ ጌም ነው እንደ ማንኛውም ሰው የምትጫወተው፣ እንደ ማንኛውም ሰው ቪዲዮ ትሰራለች፣ ትጨፍራለች፣ ሌላ ነገር የለም። ለምንድን ነው ጠምዳችሁ የያዛችኋት? ላይክ ምንድን ነው ኑሯችሁን ተካፈለችባችሁ፣ በቅርሳችሁ መጣች፣ ባላቻችሁን ምንድን ነው የሚያጣላችሁ? አባቴ ይሙት ፖለቲካ አትሰራ ልጅቷ። ለምንድን ነው ናየውን ጠምዳችሁ የያዛችኋትኝ? የእሷ ውድቀት የሆነ ነገር ስታዩ ይሄንን ነገር በቃ የእሷና የጃኒ ነገር ወደ ላይ ነው ሰማይ የምታደርሱት። በቃ እማምላክን ያችም ጃኒ የምትባለው ነገር ይገንባታል። ምንድን ነው ቆይ ምንድን ነው ፍላጎታችሁ? አሮጊቶችን ያነጠነጡት ጋር እኛውን ቆይታ አሁን ናዮ ከኔ እኩል ልትሆን አትችልም፣ ጃኒ ከኔ እኩል ልትሆን አትችልም። ሌሎቹም አሉ ከኔ እኩል እድሜ ያላቸው አሉ። ከነሱ ጋር እንትን በሉ አወዳሉ። እነዚህ እኮ አንድ ፍሬ ልጆች ናቸው። ለምንድን ነው የሰው ልጅ በነፃነት እንዲቦርቅ የማትፈልጉትኝ? ምንድን ነው በቃ የእሷን ህይወት መኖር አትችሉም እኮ። ይሁን የናየውን ቅሌት አሁን እኔ አንዱ ልጅ ዚጋ ይጽፋል። የናየውን ቅሌት ተመልከቱትኝ፣ ፔጅ ላይ ተፖሰተውን ምንድን ነው በቃ ፍቅረኛ ነበራት፣ አልተስማማችም፣ ተለያየች። ግዴታ ቀጥቅጦ የሚያስቀምጣት ሰው አለ። በቃ ተለያየ። ከዛ በኋላ ከጆን ዳንኤል ጋር ደግሞ ሆነች፣ አለቀ። ምንድን ነው ይሄን ያክል የምታካብዱትኝ? ልክ በቃ ከሰው ባልጋ ልጆች ካሉት ከሰው ባልጋ ተማማግጣ አልጋ ላይ የተገኘች እኮ ነው የሚመስለው። ወጣት ናት። ወጣትነታችሁን እናንተ እኮ እናውቃችኋለን። የጎረቤት ልጅ አይቀራችሁ፣ ክርስትና የመጣ ጎረምሳ አይቀራችሁ፣ ሰርግ ቤት ስትሄዱ መጋደም። የእናንተን ጉድ ማን ያውራ? የእናንተን ጉድፍና ቅሌት ማን ያውራ? ማን ያውራ? እግዚአብሔር ምስክር። እስኪ ሁልሽም አሁን 5-6 ወንድ የለሽም? ባል እያለሽ ከሌላ ከባልሽ ሌላ የለሽም? አትሻፍጅም፣ አትማግጭም። ለዛውም እኮ እሷ ፍቅረኛዋ ነበረ፣ ተለያይ። ደግሞ አሁን ናዮ የተሳሳመች ብላችሁ ያወጣችሁት ልጅ ድሮም እኮ ነው የምናውቀው። የናዮ ፍቅረኛ የነበረ እኮ ነው። ትልቅ ነገር ሌላ ወንድ ጋር እንደተሳሳመች ለምን ከ10 ወንድ ጋር ትሳሳም? ከንፈሮ የሷ ምን አባታችሁ አገባችሁ? የእናንተን ባል መታ ብትስም፣ የእናንተ ወንድ መታ ብትስም፣ አዎ ጠያቂ ነኝ ብለህ መተጠይቅ። ከፈለገችው ጋር ትሳሳም፣ ከፈለገችው ጋር ምን አባህ ገባክ? ኑሯችሁ ለምን አትኖሩም? እግዚአብሔር ለምን አንድ ፍሬ ህጻን ልጅን አሸማቃችሁ? በቃ ለመጣል በቃ ሁሉ ጊዜ ክፋት ብቻ። ኧረ እንደው አምላኬ ሌላ እንደው ማንታወቅ ፍጡር ሆነ ሌላ ዜጋ አድርገህ በፈጠርከኝ። ይሄ